እንግዲህ ቡዜ በ15 ቀኑ በወሩ ዛሬ ነው የነቃችሁ ማለት ነው። እንግዲህ ቤተሰብ እስከ ዛሬ ቤተሰቦቹ ጋር መውሰድ ነበረብሽ፣ ዘገየሽ። እውነት ለመናገር እህት ከመሆንሽ አንጻር እንግዲህ እህት ማለት ብልህ ናት፣ እንደውም ታላቅ ነሽ። እውነት ለመናገር እስከ ዛሬ ዘገየሽ ማለት ነው። ይሄ ሁላ ቪዲዮ ሰርተሽ ልጁ መርፌ አስወግተሽ አስደብቀሹ መተቱን ተደብቆ። ምክንያቱም አንድ መተት የተሰራ ሰው መርፌ ሄዳችሁ ቶሎ ከወጋችሁት ይደበቃል ይባላል ማለት ነውና ሲህርም ሊሰራባችሁ ይችላል። የተሰራባችሁ ነገር ካለ ቶሎ ብላችሁ ወደ ሐኪም ቤት፣ የተጠራጠራችሁት ነገር ካለ ቶሎ ብላችሁ የባህል መድኃኒት እንዲሁም እምነት ቤተክርስቲያን ሊሆን ይችላል፣ መስጊድም ሊሆን ይችላል፣ ብቻ ቁርአንም ይሁን ብቻ በሃይማኖታችሁ ቶሎ ብላችሁ ወደ ሃይማኖት ቤት ብትወስዱት የተሻለ ነበረ እንጂ እውነት ለመናገር መርፌ ካስጨቀጨቅሹ ካስወጋሹ በኋላ እንግዲህ ያው ዛሬ አባቱ ጋር እናቱ ጋር ብለሽ ተነሳሽ ማለት ነው። ቡዜ መቼም እነሱ ወንዶች ናቸው፣ አንቺ ሴት ነሽ። እውነት ለመናገር እኔ መናገር የምፈልገው ላንቺ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። እንዲሁም አዲስ ትኩስ የሆነ መረጃ እንዲደርሳችሁ ከፈለጋችሁ ዩቲዩብ ምልክቱን ጫን በሉና ላይክ አድርጉ፣ ኮሜንት አስተያየት አርጉ ማለት ነው ቤተሰብ። እናም እንግዲህ ያው ሁለቱ ሚስቶች ያው በነገራችን ላይ ሁለት ሚስት ማግባት ብርቅ አይደለም። እውነት ለመናገር ብርቅ ምናምን ሆኖብን እየሆነ ሳይሆን ያው እንግዲህ አንዳንዴ ያለ አይደል የሚያደርጉት አክታቸው ምናምን ነው እየገረመኝ ያለው ማለት ነውና ያው እንግዲህ ቀድማ የጠራቻት እንግዲህ ሄርሚ ናት። መምጣት የነበረባች ሩታ ናት። ሲቀጥልም ደግሞ አብርሃም ሩታ ቤት ነው መኖር ያለበት እንጂ ካገባ በኋላ አንድ ወንድ ትዳር ከያዘ በኋላ እዚህ ወንድሜ ነው፣ እዚህ እህቴ ናት፣ እዚህ ታመመ እንደዚህ የሚባል ነገር የለም። ከታመመም ምንም ይበል ምንም ልጁ መታከም ያለበት እቤቱ ቁጭ ብሎ ነው መታከም ያለበት ማለት ነው። እውነት ለመናገር ማለት ነው። ምክንያቱም ይሄ ልጅ ሚስቱ ናት። በቃ ወዳችሁ ፈቅዳችሁ ቤተሰብ ሚስቱን እስካደረጋችሁ ድረስ ከታመመም ሚስቱ ናት። የፈለገ ነገር ቢሆን ቤቱን ሊተኛ ይገባል እንጂ ይሄ እናት ቤት ወንድም ቤት ግዴታ ምናምን አይደለም። እውነት ለመናገር እናንተ ግን እውነት እንዳለችው ሄረሜላ ልድሩት እየፈለግሽ ነው። ቡዜ በተለይ በጣም ሩታን ካጠገብሽ ለማራቅ እየፈለግሽ እንደሆነ እያወቅን ነው ማለት ነው፣ እኛ ራሱ ማለት ነው። ምክንያቱም መጀመሪያ ሩታ የምታደርጊው ነገር አክትሽ ማለት ነው በጣም ያስጠላል። እውነት ለመናገር ማለት ነው። መጀመሪያ አንቺ የሆነ ነገር አለብሽ። የፈለገ ጠላትሽ እንኳን ቢሆን እኔ የታዘብኳት ምንድን ነው ቤተሰብ፣ የፈለገ ጠላት ቢሆን አንዱን ሰላም ብዬ አንዱ ምታው ነገር የለም ማለት ነው። እውነት ለመናገር ምክንያቱም ፈጣሪ አይወደውም ማለት ነው። ለምን ሰይጣን ደስ ይለዋል? ለምን አሁን እዚህ ጋር ብስሚላ ቢያንስ እንኳን ያው በእኛ ሰላም አለይኩም ተብሎ ነው የሚገባው። ሰላም እንኳን ብላ አልገባችም ታውቃላችሁ። ቢያንስ ከቤቱ ስትገባ ማለት ነው እንዳያችኋት ገባች። አብርሃም ከመግባቷ ፊቷ እንዴት እንዳደረገችው እዩዋት፣ ሩታን ማለት ነው። እንድታቁልኝ እፈልጋለሁ። ምክንያቱም ከአሁን በኋላ እኛ ሩታን ብለን እንትን የምንልበት ነገር የለም። ትግስታችን አልቋል ማለት ነው። በጣም አልቋል እውነት ለመናገር ማለት ነው። እኛ ሴት ስለሆንሽ በሴትነትሽን ስለምናከብርሽ ስለምንወድሽ ሴት ስለሆንሽ ነው እየደገፍንልሽ የነበረው ማለት ነው። እስከዛሬ ከአንቺ ጎን ብቻ የቆምን የነበረው ማለት ነው። ከአሁን በኋላ የምንናገረው ሄረሜላም ጥፋተኛ ነሽ፣ አንቺም ጥፋተኛ ነሽ። ምክንያቱም እቺ ልጅ በቃ አሰማምጣ ገብታለች። ሄረሜላውን ገብታለች አሰማምጣ እቺ ልጅ ተናግራ እንግዲህ አስተባብራም ቢሆን በዚህም በዛም ብላ ገብታለች በመሃላቸው ማለት ነው። ስለዚህ እኔ የምናገረው ከአሁን በኋላ ለሩታ ብቻ ሳይሆን ለሄረሜላ ጭምር ነው እውነት ለመናገር ማለት ነው። ምክንያቱም እኔ እየበደልኳት ነው። ሴት ናት፣ ፍቅር ይዟታል። ሄረሜላ አይፈረድባትም፣ ቤተሰብ አንፈርድባትም። ምክንያቱም ፍቅር ነው፣ እሷ ከያዛት ነገር ነው ሄረሜላ ማለት ነው። ገብቷቸዋል። በቃ ፍቅር ይዟታል። ፍቅርም እንደማንም እንደሚይዘው ያዛት። ግን ሩታ ግን እዚህ ጋር የምታደርገው አክቷ በጣም እጅግ በጣም የሚያስጠላ ነገር ነው የምታደርገው እውነት ለመናገር ማለት ነው። አይታችኋት ከሆነ ልክ ስትገባ እንኳን ሰላምታ የለም። አብርሃም ሳመችው ወደ ንግግር ገባች ማለት ነው። ሄረሜላ ግን ስርዓት ስላላት አያችሁ፣ እዩዋት። እንደማይፈልግሽ በነገራችን ላይ ሩታ እንደማይፈልግሽ ቤተሰቦቹ ሚዲያም እንደሚያጠቁርሽ እንደማትፈለግ እያደረጉሽ ነው። በነገራችን ላይ ልንገርሽ ማለት ነው። ልክ እንደገባች ሄረሜላ ሰላም አለቻቸው። አቀባበሏም ራሱ እንግዲህ የኛ ሀገር ሰው ምን ይላል መሰላችሁ? ከፍትፍቱ ፊቱ ይባላል። ገባችሁ? አንድ ሰው ፊቱ ካላማረ ምግቡ አይስጠኝ
አያብላኝ አያጠጣኝ እውነት ለመናገር ማለት ነው። እንግዲህ ቡዜ ልክ ሩታ ስትመጣ አቀባበል እንዴት እንዳደረገችላት ሄርሚ መጣች፣ ሄርሚ ግቢ ገባችሁ። እንግዲህ ሩታ ፎክረሽብኝ ነው የሄድሽው፣ ትላንት ፎክረሽብኛል ብላ ቅይም ይዛባት ሰላም ሁላ እንግዲህ ሰላም ተፈጣሪ ነው፣ ግን ሰላም እንኳን አላለቻቸውም። ገባችሁ። ግን አንቺ ሆድሽ እንዳለም ሆኖ ጥፋትን ቢኖርብሽ ምንም ቢኖርብሽ እዚህ ጋር ሚዲያ ነው ገባሽ። የምታደርጊው አክትሽ እውነት ለመናገር ትክክል አይደለም። በቃ ገባሽ። ባልሽን ሰላም እንዳልሽ እነሱን ሰላም ማውረድ ነበረብሽ እውነት ለመናገር ማለት ነው። ግን አንቺ ግን ሄርሜላ እንደመጣች እሱን አብርሃምን ስማ እንግዲህ ቡዜን እንዴት እንደተቀበላች በነገራችን ላይ ማለት ነው። አንቺን ቤተሰብ ወንድሞችሽ እንደምትወጃቸው የእሱም ወንድሞች እንድትወጃቸው ይፈልጋል ማለት ነው። ገባሻ? እሱን ወደድሽው ማለት ግዴታ ከቤተሰቡ ነው መውደድና መጥላት ያለብሽ ከእሱም ጭምር ነው። ገባሻ? እዚህ ጋር ምንም ቢሆን ምንም ሩታ እውነት በሚዲያ እንድትጠይ እያደረጉሽ ነው እነዚህ ልጆች ማለት ነው። ገባሻ? አንቺ ራሱ ቢያንስ በብልጠት እንኳን መጠቀም አለብሽ። ገባሻ? በብልጠት በቃ አንቺ እንድትጠቆሪ አንቺ እንድትጠይ እያደረጉሽ ነው በግልጹ እየነገርኩሽ ነው። እና ቤተሰብ ታዘብኳት እውነት ለመናገር በጣም ጥፋት አባት አትሰማም። እቺ ልጅ እኮ ተነስታ ሊሂድ ወንድም ባሌ ላስታምም ሊሂድ ብትል መብቷ ነበረ አይደል እንዴ? እዚህ ጋር ባለ ትዳር ናት፣ ልጅ አላት። ሉል የት አለ አሁን? ሉል ለምን አልተሰናበተውም? ሉል እንዴት አልተሰናበተውም? ይሄ ሊሄድ ነው። በእርግጥ አብርሃም ወደ ጤንነትህ ፈጣሪ መልስህ። እውነት ለመናገር ትክክል አይደለም ይሄ። ሁላችንም ሆድ በሁላችንም ነገር ያለ ነገር ነው። አብርሃም ትክክል እንዳልሆነ መቶ በመቶ እናምንበታለን። ምክንያቱም በጣም ተቀይሯል አብርሃም ማለት ነው። ለኦዲየንሶቹ እንደዚህ አልነበረም። ለኦዲየንሶቹ እንደዚህ አይደለም አመለካከት የነበረው ማለት ነው። ሰላምታ ሲል ራሱ በፍቅር ነው። እንግዲህ ቪዲዮዎቹ ወደ ኋላ ገብታችሁ አብርሃም የምታቆም ማታቆም ካላችሁ ቪዲዮ ወደ ኋላ ተመልሳችሁ እኔ ፒን አደርግላችኋለሁ እዚህ ጋር ከኔ እንትኑ ማለት ነው። ጫን ስትሉት ራሱ ጋር ፕሮፋይል ላይ ያስገባችኋል ማለት ነውና አብርሃም በጣም ብዙ ነገሩ ተቀይሯል። ግን ቡዜ ዘገየች። እኔ ቡዜ ዘገይተሻል። አሁን ዛሬ አመጣሽ ብታስመስይ ቡታጀራ አባቱ ጋር እናቱ ጋር ሊሄድ ነው። ለመጀመሪያ ጊዜ መርፌ ሳታስወጊ ሐኪም ቤት ሳትሄጂ በፊት መውሰድ ነበረብሽ እውነት ለመናገር ማለት ነውና በጣም ጥፋተኛ ነሽ ቡዜ። ሩታ ደግሞ የምትባይ ነገር እየሰማሽ ስላልሆነ እንግዲህ እኛ ትተንሻል እናቴ። ከሚራመድ ከሚያስብ ጋር ነው ማሰብ ያለብን እኛ ራሱ ጭንቅላታችን አደነዘዝሽን እውነት ለመናገር ማለት ነው። ሩታ እንደዚህ አይደለም እያልን እኛ ራሱ አደነዘዝሽን እውነት ለመናገር ማለት ነው። እንዴ መናገር እስከሚጠፋን ድረስ እኮ አደረግሽን ሩታ። ሰውን አሰሚም የሰውን አታዳምጪም። ገደል ግቢ ከፈለግሽ እውነት ለመናገር ማለት ነው። ምክንያቱም ሰው ቢያንስ እንኳን ጥፋት አጥፍቶ ወደ ሚዲያ ይመጣል። ጥፋት አጥፍቶ ይቅርታ ይጠይቃል። አንቺ ግን ምንም ይቅርታ አትጠይቂም። ምንም ቢያንስ እንኳን ሄርሚ ኮሜንት ላይ እንኳን አይታ እንደዚህ ብላችሁኛል እኮ ይቅርታ ያጠፋሁት ነገር እንደዚህ ብላ ምናምን አንዳንዴ ትናገራለች ማለት ነው በመሃል። ግን አንቺ ግን ዝም ብለሽ ቪዲዮ መስራት ነው። ምንም የሰው ቦታም የለሽም፣ የልጅሽም ቦታ የለሽም እውነት ለመናገር ማለት ነው። ግን እኔ እንደኔ እንደው ፈጣሪ ወደ ጤንነት ይመልስህ። በዚህም በዛም እውነት ለመናገር በጣም ይከብዳል። ግን ወንድ ልጅ ባለትዳር ነው፣ ህይወት አለው። ቤቱ ማስታመም ነበረባት እንጂ ሌላ ቦታ መሄድ የለባትም። እሷም የነገሩ መች ታስታምመዋለች? እውነት ለመናገር መቼም አታስታምመው። ከየቱ መች ቪዲዮ እየሰራች መች አድርሷት? ከዚህም ቪዲዮ ትሰራለች አያደርሳትማ። መች የምትንከባከቡ ጊዜ የላትም እሷ። እንዴ እናቴ የሚቀድመው እኮ እሱ ነው። እውነት ለመናገር አንቺ ሚዲያ መተለን ከአብርሃም ቪዲዮ ትሰራለች፣ ከራሷ ቪዲዮ ትለቃለች። ሲቀጥል ደግሞ ሄዳ ደግሞ እንደዚሁ በዳኒ ወይ በአንድ ሰው ቪዲዮ ትለቃለች። መቼ አያደርሳትማ። እሷ የምትንከባከብበት ሰዓት የላትም። እንግዲህ ይዛው መጥፋቷ ራሱ ጀግና ናት። እውነት ለመናገር ሄርሚ ትችያለሽ፣ ጀግና ነሽ ማለት ነው። ምክንያቱም ለ3 ቀን አጥፍተሹ ይኸው በስንት ቀናቸው እንግዲህ ብቅ እያሉ ነው ማለት ነው። ስለዚህ ብልህ ሴት ይዛ ነው የምትጠፋው እንጂ ይዛ ኝኝኝኝ አትልም። ይዛ ትጠፋለች ማለት ነው። ገባሽ? ስለዚህ አትዋረጂ። እውነት ለመናገር አትዋረጂ ሩታ። አስተዊ ሰው ምን እያለኝ ነው ብለሽ አዳምጪ። ከምር በጣም እኔ ገርማኛለች ቤተሰብ እና ያው እኔም ዩቲዩብ እንግዲህ የነዚህ ቪዲዮ እየጫንኩ እየቀጣኝ ነው መሰለኝ። ምን እንደሚያደርገኝ አላውቅም። እና ለሰብስክራይብ ላይክ አድርጉኝ። የሰው ቪዲዮ ደግሞ እንደዚህ ቀርጾ ምናምን የነሱ ቪዲዮ መጫን አይቻልም ስለተባለ
በፎቶዋቸው ልሞክረው ብዬ በፎቶዋቸው መስራት ጀመርኩ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው